በ2018 ዓ.ም አብይን መሪ አድርጋ ያስቀመጠችው አሜሪካ ናት አለ። አፍረን ተሸማቀን እንዴ ነው እንዴ ብለን ዝም ክትትል ሲደረግባቸው ቆይቶ ከፌደራልና ክልል ጸጥታ አካላት ጋር በመቀናጀት ከሚያዝያ 9 2018 ዓ.ም ጀምሮ በተሰራው ኦፕሬሽን በቁጥጥር ስር ዓመት በፊት የነበረው ከፕሪቶሪያ ስምምነት በፊት የሰሜኑ ጦርነት ከመነሳቱ በፊት የነበረውን አስተዳደር መልሶ ዶክተር ጀነራል ታደሰ ወረደን ከቦታው ላይ እንደፎከሩት ያነሷቸው ትግራይ ኃይሎች ወደ ደብረ ሲና በቀረቡ ጊዜ የመለሷቸው ፈረንጆቹ ናቸው። ፕሪቶሪያን የሚያስገድዱት ፈረንጆቹ ናቸው። ታንዛኒያ ድረስ ሄዶ እንዲደራደር ያደረገችው አሜሪካ ናት ይላል። ታዲያ ለምን ኦሮሚያ ክልልን ስጡኝ ሲል ለምን ዞር በል ተባለሸኔ? ከተጠርጣሪዎቹ መካከል የተወሰኑት አልሸባብና አይኤስ ከተባሉ ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠር በሶማሊያ የሽብር ስልጠና የወሰዱ መሆናቸውም በመረጃ የተኮሱ ያሉ አሸባሪዎች ባሉበት ሀገር መንግስት ጦርነት ማቆም ይችላል ወይ ነው ወይስ አማራ ክልልን ለአማራው ሸኔ ኦሮሚያ ክልልን ለኦሮሚያ ሸኔ ሰጥቶ ሁለቱም የግዢ ሁኔታ ያደርጉ ነበር? ሁለቱም የደንበኛ የቀኝ ፖለቲከኛ አይነት ስለሆኑ የቅንጅት ሰዎችም ገንዘብ ይበልጣል። ፖለቲካ ያቃል ተብሎ እንዲናዘዝ እና የኢትዮጵያን ተጨባጭ ሁኔታ ለኛ እንዲያስረዳን የሚጠየቀው ይሄ ሰው በተመረጡ ከተሞችና ቀበሌዎች የምርጫ እንቅስቃሴዎችን ለማደናቀፍ ብሔርና ሃይማኖት ተኮር ግጭቶችን ጭምር ለመቀስቀስ ስምሪት የወሰዱ ስለመሆናቸው መረጋገጥ ተመረጡ። ደግሞ አገር ውስጥ ተቀምጠው በህጋዊ ፓርቲነት ተመዝግበው ነገር ግን ሽብርና ግርግርን እንጂ የምርጫ ፖለቲካን ለማራመድ ፈቃደኛ ያልሆኑት እንደነ ኢሃፓ እና መሰል ፓርቲዎች እናት ፓርቲ መጨመር ትችላላችሁ። ነገር ስለ ህገ መንግስት አታወራ፣ ስለ ቋንቋ፣ ስለ ባንዲራ፣ ስለ አታወራ። ምርጫ ሊካሄድ ሲል ኦር ዩናይትድ ኪንግደም ውስጥ እነዚህ ነገሮች አታወራ። በኢትዮጵያ ታሪክ ለመጀመሪያ ጊዜ በህዝብ ድምጽ የተመረጠ መንግስት እንዲኖር ያደረግነው ያኔ ከጦርነት ማግስት ተመልሰን መጥተን በተደረገ ምርጫ ነው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን ሶስት ወቅታዊ መረጃዎችን የምንዳሰስ ነው የሚሆነው። በመጀመሪያ ደረጃ ምርጫውን ለማደናቀፍ የተለያየ የጥፋት ተልዕኮ ተቀብለው ሲንቀሳቀሱ የነበሩ የሽብር ቡድን አባላት በቁጥጥር ስር መዋላቸውን የኢትዮጵያ ብሔራዊ መረጃና ደህንነት ቢሮ አስታውቋል። ያንን የምንመለከት ነው የሚሆነው። በሁለተኛ ደረጃ ህወሓት የሚባለው ወይም በዶክተር ደብረጽዮን የሚመራው የህወሓት ቡድን በጀነራል ታደሰ ወረደ ላይ ወይም በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ለማድረግ በአክሱም ውሳኔ አስተላልፏል። ምን አይነት ውሳኔ አስተላለፈ? ቀጣይ እርምጃዎች ምን ሊሆኑ ይችላሉ የሚለውንም ጉዳይ የምንቃኝ ነው የሚሆነው። በሶስተኛ ደረጃ የ2018 ምርጫ እንግዲህ ምርጫ ለማድረግ አስቻይ ሁኔታ የለም እያሉ ከሚያላዝኑ ሰዎች መካከል ዶክተር ጸጋዬ አራርሳ የሚባለው የኦሮሞ ጽንፈኝነት ላይ የሚታወቀው ግለሰብ ምርጫ ሊካሄድ የማይችልባቸው ሁኔታዎች ብሎ ከሰሞኑ ኢንተርቪው ሲሰጥ ነበርና ምን አይነት ነጥቦችን አነሳ? ዶክተር ጸጋዬ አራርሳ ያነሳቸው አጀንዳዎች ተጨባጭ ናቸው ወይስ እንዲሁ ለማለት ያክል የተባሉ ናቸው የሚለውን ጉዳይና ከዚህ መጀመሪያ ምርጫውን ለማደናቀፍ የሽብር ተልዕኮ ተቀብለው ሲንቀሳቀሱ ነበር ከተባሉ ሰዎች ጋር ምን አይነት ግንኙነት ይኖረዋል የሚለውን ጉዳይ የምንዳሰስ ነው የሚሆነው። በእነዚህ ሶስት ነጥቦች ላይ ባነሳናቸው ሀሳቦች ላይ ያላችሁን ሀሳብና አስተያየት በኮመንት መስጫው ላይ ልትጽፉልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ ሜምበር በመሆን የቻናላችን አባል በመሆን ማለት ነው ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ የኢትዮጵያ ብሔራዊ መረጃና ደህንነት ቢሮ በትላንትናው ዕለት ባወጣው መግለጫ
የ2018 ዓ.ም ምርጫን ለማደናቀፍ ከተለያዩ የጥፋት ቡድኖች ተልዕኮ ተቀብለው በአዲስ አበባ ሲንቀሳቀሱ የነበሩ 138 ተጠርጣሪዎችን በቁጥጥር ስር መዋሉን አሳውቋል። እነዚህ 138 ግለሰቦች እንግዲህ አዲስ አበባን ጨምሮ በዋና ዋና ከተሞችና በተመረጡ አካባቢዎች ሽብርና አመፅን ለመቀስቀስ እንዲሁም ደግሞ ለታጠቁ ቡድኖች ሴሎችን በማደራጀት መረጃዎችን በመስጠት ጥቃትና እገታዎች ላይ በመሰማራት ተልዕኮ ሲፈጽሙ የነበሩ ናቸው ብሏል። የብሔራዊ መረጃና ደህንነት ቢሮ እንዲሁም ደግሞ አክሎ ለሽብርና ለጽንፈኛ ቡድኖች እነዚህ 138 ሰዎች ለሽብርና ለጽንፈኛ ቡድኖች የገንዘብ እንዲሁም የተለያዩ ስንቆችን፣ ወታደራዊ አልባሳት፣ መገናኛ ሬዲዮኖች፣ የስልክ ቀፎችና ሲም ካርዶችን፣ ጦር መሳሪያና ተተኳሾችን በአጠቃላይ ሎጂስቲክስን ሲያሰባስብና ሲያቀርቡ የነበሩ አካላት ናቸው ሲልም መግለጫው ላይ አትቷል። በተመረጡ ከተሞችና ቀበሌዎች ላይ የምርጫ እንቅስቃሴን ለማደናቀፍ እንዲሁም ደግሞ ብሔርና ሃይማኖት ተኮር ግጭቶችን ለመቀስቀስ ስምሪት ተቀብለው ሲንቀሳቀሱ የነበሩ ሰዎች ስለመሆናቸው ተረጋግጧል ሲልም አሳውቋል። ከተጠርጣሪዎቹ መካከል ጥቂቶቹ ከአልሸባብና ከአይሲስ ጋር ግንኙነት ያላቸው ትስስር በመፍጠር በሶማሊያ የሽብር ስልጠና የወሰዱ ስለመሆናቸውም አረጋግጠናል ብሏል የብሔራዊ መረጃና ደህንነት ቢሮ። በአጠቃላይ የህገወጥ የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድ ላይ የተሰማሩ በመሆናቸው በመሰረታዊ ፍጆታዎች ላይ አቅርቦቶች ላይ በዕለት ኑሯችን ላይ ማህበረሰቡ በሚፈልጋቸው የሸቀጥና የተለያዩ ምርቶች ላይ ፍጆታዎች ላይ እጥረት እንዲፈጠርና በገበያ ላይ ሳቦታጅ በመፍጠር ሲሰሩ የነበሩ አካላት ናቸው። ምርቶች ከገበያ እንዲጠፉ፣ የአቅርቦት እጥረት እንዲኖር ወይም ደግሞ የዋጋ ንረት እንዲጨምር፣ የዋጋ ግሽበት እንዲጨምር በማድረግ ደረጃ ከፍተኛ የሆነ ሳቦታጅ በማህበረሰቡና በንግዱ ማህበረሰብ መካከል ሲሰሩ የነበሩ ሰዎች ስለመሆናቸው አረጋግጠናል ብሏል። ኢቲቪ በእነዚህ ተጠርጣሪዎች ላይ ያቀረበውን ዘገባ እንደሚከተለው ልጋብዛችሁና ወደ ቀጣዩ ፕሮግራም እናልፋለን። የብሔራዊ መረጃና ደህንነት አገልግሎት በተለያዩ የሀገራችን አካባቢዎች የጥፋት ስምሪት ወስደው ሲንቀሳቀሱ በነበሩ ተጠርጣሪዎች ላይ በጥብቅ ዲሲፕሊን የመረጃ ክትትል ሲደረግባቸው ቆይቶ ከፌዴራልና ክልል ጸጥታ አካላት ጋር በመቀናጀት ከሚያዝያ 9 2018 ዓ.ም ጀምሮ በተሰራ ኦፕሬሽን በቁጥጥር ስር ውለዋል። ተጠርጣሪዎቹ አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተሞች እንዲሁም በተመረጡ አካባቢዎች ሽብርና አመፅ በመቀስቀስ ለታጠቁ ቡድኖች ሴሎችን በማደራጀት መረጃዎችን በመስጠት ጥቃትና እገታ ላይ በመሰማራት ተልዕኮ ወስደው ሲፈጽሙ የነበሩ መሆናቸውን በመግለጫው ተብራርቷል። ለሽብርና ጽንፈኛ ቡድኖች ገንዘብ፣ ስንቅ፣ ወታደራዊ አልባሳት፣ መገናኛ ሬዲዮዎች፣ የስልክ ቀፎችንና ሲም ካርዶችን፣ ጦር መሳሪያና ተተኳሾችን በአጠቃላይ ሎጂስቲክስ ሲያሰባስቡና ሲያቀርቡ እንደነበር እንዲሁም በተመረጡ ከተሞችና ቀበሌዎች የምርጫ እንቅስቃሴዎችን ለማደናቀፍ ብሔርና ሃይማኖት ተኮር ግጭቶችን ጭምር ለመቀስቀስ ስምሪት የወሰዱ ስለመሆናቸው መረጋገጡ ተመላክቷል። ከተጠርጣሪዎቹ መካከል የተወሰኑት አልሸባብና አይኤስ ከተባሉ ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠር በሶማሊያ የሽብር ስልጠና የወሰዱ መሆናቸውም በመረጃ ስምሪት ተረጋግጧል። በሀገራችን አንዳንድ አካባቢዎች በመንቀሳቀስ ለቡድኖቹ ሴሎችን በመመልመል ለሽብር ተግባር ሁኔታዎችን ሲያመቻቹ የነበሩ መሆናቸውንም በመግለጫው ተጠቅሷል። በተጨማሪም በኦፕሬሽኑ በቁጥጥር ስር ከዋሉት ተጠርጣሪዎች መካከል በህገወጥ የጦር መሳሪያ ዝውውር ላይ በመሰማራት ለሽብርና ለጽንፈኛ ቡድኖች ትጥቅና ተተኳሽ በማቅረብ የሀገራችንን የጸጥታ ሁኔታ ለማባባስ ጥረት ሲያደርጉ የነበሩ ናቸው። እንዲሁም በህገወጥ የሰዎች ዝውውርና የኮንትሮባንድ ንግድ ላይ በመሰማራት የኢኮኖሚ አሻጥር በመፍጠር በመሰረታዊ የፍጆታ ምርት አቅርቦት ላይ እጥረት እንዲፈጠር ሲሰሩ የነበሩ መሆናቸውም ተረጋግጧል። ተጠርጣሪዎቹ በቁጥጥር ስር በዋሉበት ወቅት ለሽብርና ለጽንፈኛ ቡድኖች ሊተላለፉ በዝግጅት ላይ የነበሩ የተለያዩ የጦር መሳሪያዎች፣ ተቀጣጣይ ፈንጂዎችና ቦምቦች፣ ተተኳሾች፣ የተለያዩ የውጭ ሀገር የገንዘብ ኖቶች እንዲሁም የኮንትሮባንድ እቃዎች አብረው እንደተያዙ በመግለጫው ተጠቅሷል። በተጠቀሱት ዝርዝር የሽብር እንቅስቃሴዎች ጨምሮ በተለያዩ የጥፋት ድርጊቶች ላይ ተሰማርተው የነበሩ በድምሩ 138 ተጠርጣሪዎች ከሀገር መከላከያ ሰራዊት፣ ከኢትዮጵያ ፌዴራል ፖሊስ እና ከክልል ጸጥታ አካላት ጋር በመቀናጀት በህግ ቁጥጥር ስር መዋል መቻሉም ተመላክቷል። እንግዲህ እነዚህ ግለሰቦች በአዲስ አበባ ከተማ ነው በቁጥጥር ስር የዋሉት። አዲስ አበባ ብቻ ሳይሆን ግን በተለያዩ ከተማዎች፣ ቀበሌዎች እየተንቀሳቀሱ የተለያዩ የሽብር ስራዎችን ለመስራት ሲዘዋወሩና ሲንቀሳቀሱ እንደነበር በተጨባጭም ደግሞ ከታጣቂ ቡድኖች ጋር በጋራ በመሆን የተለያዩ የሎጂስቲክ አቅርቦቶችን በማቅረብ ከውጭ ካሉ ጽንፈኛ ፖለቲከኞች ወይም ደግሞ ጽንፈኛ የሽብር ቡድኖች ጋር በመመሳጠር እና በመተባበር በሀገር ውስጥ ሽብርና ግርግርን በመፍጠር የ2018ን የምርጫ ሂደት
ለማደናቀፍ ተልዕኮ ተቀብለው ሲሰሩ ነበር የተባሉ አካላት ናቸው። የአዲስ አበባ ከተማ የፖሊስ ኮሚሽን እና ኮሚሽነር እንግዲህ በቅርቡ የተለያዩ ባለስልጣናት መሾማቸውን እናስታውሳለን። እነ ጀነራል አስራት ዴኔሮን ጨምሮ የተለያዩ ባለስልጣናት በተዋረድ እንደ አዲስ መሾማቸውን ተመልክተናል። እነዛ ሰዎች በተለይ ከመከላከያ ሰራዊት የመጡ እንደመሆናቸው መጠን ጀነራል አስራት ዴኔሮ ማለት ነው በአዲስ አበባ ውስጥ ሊፈጠር የታሰበው ተንኮልና ደባ ምን ያክል ከባድ እንደነበር መጀመሪያ መንግስት ደርሶበት ነበር የሚለው ድምዳሜ ላይ እንድንደርስ ያደርገናል። እነዛን ሰዎች የሹምሽር ማድረጉና ቀድሞ የነበሩ ሰዎች አይደርሱበትም ማለት ሳይሆን የተሻለ አቅም ያላቸው በተለይ በመከላከያው ውስጥ የተሻለ ሚና ሲጫወቱ የነበሩ ሰዎችና እንዲህ አይነት የሽብር ሰንሰለቶችን መበጣጠስ የሚችሉ ሰዎች በቦታው ላይ መቀመጣቸው እንዲሁም ደግሞ ብሔራዊ መረጃና ደህንነት ቢሮ አስፈላጊውን የሆነ ክትትልና ምርመራ በማካሄድ ይሄ የሽብር ተልዕኮ ወንጀል ሳይፈጸምበት ከፍተኛ አደጋ ሳያደርስ በቁጥጥር ስር እንዲውል በማድረግ ሀገርንም ሕዝብንም ከጥፋት ለማዳን የተቻለበት ሁኔታ ነው ያለው ማለት ነው። እንደዚህ አይነት የጥፋት እርምጃዎች እንግዲህ ውጭ ካሉ በዚህ 2018 ዓ.ም ምርጫ አይደረግም፣ አስቻይ ሁኔታ የለም ምናምን የሚሉ ውጭ ሀገር ያሉት የከሸፉት ፖለቲከኞች እንዲሁም ደግሞ አገር ውስጥ ተቀምጠው በህጋዊ ፓርቲነት ተመዝግበው ነገር ግን ሽብርና ግርግርን እንጂ የምርጫ ፖለቲካን ለማራመድ ፈቃደኛ ያልሆኑት እንደነ ኢሃፓ እና መሰል ፓርቲዎች እናት ፓርቲ መጨመር ትችላላችሁ እዚህ ውስጥ እና ቅንጅት ውስጥ አለን የሚሉት ኢሃፓን ጨምሮ አራቱ ፓርቲዎች ከሽብርና ከግርግር ውጪ ከአመጽና ከሽግግር መንግስት ውጪ በምርጫ አሸንፈን መሪ እንሆናለን ወይም መንግስት እንሆናለን የሚል ህልም ስለሌላቸው ከነዚህ የሽብር ቡድኖች ጋር በቀጥታም ይሁን በተዘዋዋሪ ትብብር እንዳላቸውና በሐሳብም ቢሆን አብረው ሊሰሩ እንደሚችሉ አለመገመት አይቻልም። እና በዚህ ደረጃ በቁጥጥር ስር ውለዋል። ቀጣይ እርምጃዎች ደግሞ ሊኖሩ ይችላሉ ብዬ አስባለሁ። እኔ ግን እነዚህ በህጋዊ መንገድ ምርጫ ቦርድ ተመዝግበው የሽብር እንቅስቃሴ የሚያራምዱ ፖለቲከኞችንም መንግስት በአይነ ቁራኛ መከታተል አለበት የሚለውን ነገር ማሳሰብ እፈልጋለሁ። መንግስትም ይሄ ጉዳይ ይጠፋዋል ብዬ አላስብም። የምርጫው ቀን እየተቃረበ እንደመሆኑ መጠን እንደዚህ አይነት የሽብር እንቅስቃሴዎች ሊኖሩ የሚችሉበት እድል ሰፊ ስለሆነ መንግስትም ማህበረሰቡም ሁላችንም ከእያንዳንዳችን የሚጠበቀውን ኃላፊነት መወጣት አለብን ብዬ አስባለሁ። በቀጣይነት የምንመለከተው እንግዲህ የህወሓት መራሹ የሽብር ቡድን ወይም ዶክተር ደብረጽዮን የሚመራው የህወሓት ቡድን በቅርቡ ከሁለት ቀናት በፊት በአክሱም መሽጎ ወይም በአክሱም ከተማ ማዕከላዊ ኮሚቴ ስብሰባ እያደረጉ ነበር የነበረው። የህወሓት ማዕከላዊ ኮሚቴ ከመቀሌ ሸሽቶ አክሱም ከተማ ውስጥ መሽጎ ነበር። ለምንድን ነው ከመቀሌ ሸሸው የሚለውን ነገር ስንመለከት እንግዲህ ጀነራል ታደሰ ወረደ በተለይ አሁን ሁለተኛውን ዙር ስልጣን ተቀብለው ሹመታቸውን ተቀብለው ከሄዱ በኋላ ቆፍጠን ያለ እርምጃ እየወሰዱ ስለመሆናቸው እየሰማን ነው። እነ ዶክተር ደብረጽዮን እስከዛሬ ሲዘውሯቸው ሲያሽከረክሯቸው እንደነበረው ሊያሽከረክሯቸው እንዳልቻሉ እሳቸውን ቆምጨጭ ብለው አመራር እየወሰዱ እየሰጡ ስለመሆናቸው እየሰማን ያለ ነው። ጀነራል ታደሰ እንግዲህ በቅርቡ አንድ የሰጡት መግለጫ ነበረ። እዛ መግለጫ ላይ መንግስት የህዝብ ነው ብለዋል። እኛም ይበል ብለናል። ይሄ ከእሳቸው አንደበት መሰማቱ በጣም ትልቅ ነገር ነው። እኔ በጀነራል ታደሰ እና በዶክተር ደብረጽዮን መካከል ልዩነት የለም ብዬ እንግዲህ እስከ ቅርብ ጊዜ ስከራከር ነበረ። አሁን ባለው ሁኔታ ግን ከነ ዶክተር ደብረጽዮን አጌንስት እየሄዱ ስለመሆናቸው ነው መረጃዎች እየወጡ ያለው እና መንግስት የህዝብ ነው ሲሉ በህዝብ ውስጥ በጣም ብዙ አይነት አመለካከትና አስተሳሰብ ደግሞ አለ ሲሉ ገልጸዋል። በቅርቡ በነበራቸው ቃለመጠይቅ ላይ ማለት ነው። መንግስት የህዝብ ነው፣ በህዝብ ውስጥ ደግሞ በጣም ብዙ የተለያየ አመለካከትና አስተሳሰብ አለ። ትግራይ የሁላችንም ናት። ሁሉም ትግራዋይ የያዘውን አመለካከት እንደያዘ በልዩነታችን አብረን መኖር የምንችልባትን ትግራይ እንፈጥራለን ብለዋል። መንግስት ለሁሉም አስተሳሰብ ለሁሉም አመለካከት ጥላ መሆን የሚችልበትን እድል መፍጠር አለበት ሲሉ ተናግረዋል። ስለዚህ መንግስት የህዝብ ነው እስካሉ ድረስ እነ ዶክተር ደብረጽዮን የሚሏቸውን ስልጣንህን ልቀቅና ለእኛ አስረክብ የሚለውን ነገር አልቀበልም ብለው በተቃርኖ መቆማቸውን ያሳዩበት ኢንተርቪው ነበር ይሄ ቃለመጠይቃቸው። ይህን ተከትሎ ነው እንግዲህ እነ ዶክተር ደብረጽዮን ጀነራል ታደሰ ወረደን የእሳቸውን ሹመት አንቀበልም ብለው መግለጫ ማውጣታቸውን እናስታውሳለን። ከዚህ በፊት በዶክተር አብይ አህመድ ለሁለተኛ ጊዜ ለአንድ ዓመት የተራዘመውን የዶክተር አብይን የጀነራል ታደሰን የስልጣን ዘመን አንቀበልም ብለው መግለጫ ማውጣታቸውን እናስታውሳለን። ከዚያም
ጀነራል ታደሰ ወረደ አዲስ አበባ መጥተው ከዶክተር አብይ ጋር ሪፖርት እያቀረቡ በነበረበት ሰዓት እነ ዶክተር ደብረጽዮን የወረዳና የዞን አመራሮችን ሰብስበው የቀደመው ከ7 ዓመት በፊት የነበረው በደብረጽዮን ይመራ የነበረው ትግራይንና ኢትዮጵያን ወደ ጦርነት ያስገባው ያኔ በዶክተር ደብረጽዮን የሚመራውን አስተዳደር እንደገና መልሰን ማምጣት አለብን የሚል ቅስቀሳ ሲያደርግ እንደነበር ዶክተር ደብረጽዮን የወጡ መረጃዎች እንደነበሩ እኛም የሰራንበት እንደነበር ታስታውሳላችሁ ብዬ አስባለሁ። ያን ተከትለው እንግዲህ ጀነራል ታደሰ ወረደ ስልጣኑን ለመልቀቅ ፈቃደኛ ስላልሆኑ እነ ዶክተር ደብረጽዮን መቀሌን ትተው አክሱም ከተማ ሄደው መሽገው ማዕከላዊ ኮሚቴ ስብሰባ ሲያደርጉ ነበር። ከመቀሌ የሸሹበት ምክንያት አሁን ጀነራል ታደሰ ወረደ ከፌዴራል መንግስቱ ጋር በጋራ እየሰራ ስለሆነ ባይ ኤኒ ሚንስ በሆነ ሰዓት ላይ ስብሰባ ላይ ባለንበት ሰዓት ሊያሳፍነን ይችላል፣ ልንታሰር እንችላለን፣ እነዛ ቀይ ቦኔት ኮማንዶዎች መጥተው ሊይዙን ይችላሉ የሚል መቀሌ ከተማ ላይ የመተማመን ችግር ወይም ደግሞ እምነት የማጣት ችግር ገጥሟቸው ወደ አክሱም ሸሽተው በአክሱም ከተማ ነው ማዕከላዊ ኮሚቴ ስብሰባውን ሲያደርጉ የነበረው። በዛ የማዕከላዊ ኮሚቴ ስብሰባ ላይ የያዟቸው አጀንዳዎች በተወሰነ ደረጃ ለመጥቀስ ያክል አንደኛ የቀዘቀዘውን የመከተ መንፈስ መመለስ ይላሉ። ይሄ ወድ ሻምበል ይሄንን ስብሰባ የማዕከላዊ ኮሚቴ ስብሰባውን አስመልክቶ የሰራው ቪዲዮ ላይ ያገኘሁት መረጃ ነው። እሱ እንደተረጎመው ነው የማቀርብላችሁ። የህወሓት ማዕከላዊ ኮሚቴ ላይ ተይዞ የነበረው ለውይይቱ ተይዞ የነበሩት አጀንዳዎች በጥቂቱ አንደኛ የቀዘቀዘውን የመከተ መንፈስ መመለስ ይላሉ። መከተ ማለት የጦርነት ማለት ነው። በቃ ለጦርነት ያለውን ተነሳሽነት ህዝቡ መከተ እያሉ እንመክት እያሉ አይደለ ወጣቱን ወደ ጦርነት ያስገቡት። አሁን ለዛ ለጦርነት ለመከተ የሚሆን ሞራል ወጣቱ ላይ እያነሰ ነው። የህዝቡ ተነሳሽነት እየቀነሰ ነው። ስለዚህ ያን ተነሳሽነት እንደገና ማበረታታትና መቀስቀስ አለብን እያሉ ነው። እንደገና ወደ ጦርነት እንዲገባ እንደገና ለጦርነት ገብቶ እንዲያልቅ የህዝቡን ሞራል ማነሳሳት በተለይ ወጣቱን መቀስቀስ አለብን። ለመከተ ማለት ነው። አሁንም ጄኖሳይድ መጥቶብሃል፣ አሁንም የሚያጠፋ መንግስት መጥቷል ብለው እንደገና ሌላ 1 ሚሊዮን ወጣት ለማስጨረስ በአጀንዳነት ይዘው ቁጭ ብለው ነበር። ይሄን እንደገና ሁለተኛው አጀንዳቸው ምንድን ነበር? ወታደሩን ይሄ ቲዲኤፍ የሚሉትን እነሱ ጋር የቀረውን አካል እንደገና በአዲስ አደረጃጀት ማደራጀት ከታች እስከ ላይ አደረጃጀቱን መበወዝ ያስፈልጋል የሚል አጀንዳም ይዘው ነበረ። ዋናው አጀንዳቸው ግን በአጀንዳነት ተቀምጦ የነበረው በፕሪቶሪያው አንደኛ የፕሪቶሪያው ስምምነት ተጥሷል የሚለውን ጉዳይ አቋም ይዘው ለመውጣት ከዛም ሲቀጥል የጊዜያዊ አስተዳደሩን እንደማይቀበሉና የቀደመውን የዶክተር ደብረጽዮን አስተዳደር ለመመለስ ያስፈልጋል አያስፈልግም በሚል ጉዳይ ላይ ማዕከላዊ ኮሚቴው አቋም እንዲይዝ የቀረበ አጀንዳ ነበር። በዚሁ መሰረት ከትላንት በስቲያ ውይይታቸውን ጨርሰዋል። እነ ዶክተር ደብረጽዮን የማዕከላዊ ኮሚቴ ስብሰባቸውን ሲያጠናቅቁ የወሰኑት ውሳኔ አንደኛ የፕሪቶሪያው ስምምነት ተጥሷል የሚል ውሳኔ አስቀምጠዋል። የፕሪቶሪያው ስምምነት 1 2 3 እያሉ ሙሉ ለሙሉ የጨረሱትና ያፈረሱት የጣሱት እነሱ ራሳቸው ናቸው። ነገር ግን አሁን በማዕከላዊ ኮሚቴ ደረጃ የፕሪቶሪያ ስምምነት ተጥሷል፣ ፈርሷል የሚል ውሳኔ አስተላልፈዋል። የፕሪቶሪያው ስምምነት በመፍረሱ ምክንያት ደግሞ ጊዜያዊ አስተዳደሩን አንቀበልም። ስለዚህ ጊዜያዊ አስተዳደሩ ፈርሶ ከ7 ዓመት በፊት የነበረው በዶክተር ደብረጽዮን ይመራ የነበረው ያ በጨረቃ ምርጫ የመረጡት አስተዳደር ተመልሶ ስልጣን እንዲይዝ በማዕከላዊ ኮሚቴ ውሳኔ አስተላልፈዋል። ይህን ካደረጉ በኋላ ይሄ ውሳኔ የጸደቀው የማዕከላዊ ኮሚቴ የጸደቀው አንደኛ የፕሪቶሪያው ስምምነት ፈርሷል የሚለውን ስምምነት የተስማሙበት፣ ከዛ ሲቀጥል የጀነራል ታደሰ ወረደን አስተዳደር አፍርሰው የዶክተር ደብረጽዮን አስተዳደር ለመተካት በወሰኑት ውሳኔ ላይ የተወሰነው ውሳኔ በ39 ድጋፍ በ4 ተቃውሞ በ2 ድምፅ ተአቅቦ የጸደቀ ውሳኔ ሆኖ ተቀምጧል ማለት ነው። እንግዲህ ይህን ውሳኔ ለፓርቲው ወይም ደግሞ ለክልሉ የጦር ከፍተኛ የጦር አመራሮች ከኮር በላይ ለሚሏቸው ከፍተኛ የወታደራዊ አመራሮች ወደ አክሱም ተጠርተዋል። ይሄ ውሳኔ ከተወሰነ በኋላ ከፍተኛ የሆኑት የጦር አመራሮችና የክልሉ አመራሮች ለብሪፊንግ የተወሰነውን ውሳኔ ገለጻ ለማድረግና ለማሳወቅ ወይም ማብራሪያ ለመስጠት ወደ አክሱም መጥተው ውይይት እንዲያደርጉ ስብሰባ እንዲያደርጉ የህወሓት ማዕከላዊ ኮሚቴ ጥሪ አቅርቧል ማለት ነው። እንግዲህ ወደ አክሱም ሄደው ማብራሪያውን ከሚቀበሉ ሰዎች መካከል አንዱ ጀነራል ታደሰ ወረደ ይሆናሉ ተብሎ ይጠበቃል። እነ ዶክተር ደብረጽዮን ይህን ውሳኔ ለማሳወቅ በጠሩት ስብሰባ ላይ
እነ ጀነራል ታደሰ ወረደ ይገኛሉ ወይስ አይገኙም የሚለውን ጉዳይ እንግዲህ የምንመለከተው ነው የሚሆነው። ከዛ ሲቀጥል እነ ዶክተር ደብረጽዮን በጀነራል ታደሰ ወረደ ላይ የሐሰት ፕሮፓጋንዳ እንዲሰራ ለድምፅ ወያኔና ለትግራይ ቴሌቪዥን ውሳኔ ማስተላለፋቸውንና ትዕዛዝ መስጠታቸውንም ከውስጥ የወጡ መረጃዎች ለወዲ ሻምበል ደርሰውኛል በሚል የሰራውን ቪዲዮ ተመልክቻለሁ። ለድምፅ ወያኔና ለትግራይ ቴሌቪዥን ባለስልጣናት ወይም ከፍተኛ አመራሮች በጀነራል ታደሰ ወረደ ላይ ከፍተኛ የሆነ የስም ማጥፋትና የፕሮፓጋንዳ ስራ እንዲሰራ ያ ፕሮፓጋንዳም ደግሞ አሁንም ጀነራል ታደሰ ከጠላቶቻችን ጋር ተባብሮ ሁለተኛ ጊዜ ክህደት ፈጽሞብናል የሚል ፕሮፓጋንዳ እንዲሰራ መመሪያ ወይም ደግሞ አቅጣጫ ተቀምጧል። ለቴሌቪዥን ጣቢያዎቹ ማለት ነው፣ በዶክተር ደብረጽዮን በኩል በሚመራው ህወሓት አማካኝነት ማለት ነው። እንግዲህ ይሄንን ውሳኔ አስተላልፎ ዶክተር ደብረጽዮን እንዳሉት ከ7 ዓመት በፊት የነበረው ከፕሪቶሪያ ስምምነት በፊት የሰሜኑ ጦርነት ከመነሳቱ በፊት የነበረውን አስተዳደር መልሶ ጀነራል ታደሰ ወረደን ከቦታው ላይ እንደፎከሩት ያነሷቸዋል ወይስ አሁንም እየፎከሩ ዝም ብለው ይኖራሉ? ይህንን እንግዲህ ነገ ከነገ ወዲያ የሚያደርጉትን ነገር እያየን የምናውቀው ነው የሚሆነው። በእርግጠኝነት ግን አሁን የጀነራል ታደሰ ወረደን ስልጣን አንቀበልም ብለው የዶክተር ደብረጽዮን ከ7 ዓመት በፊት የነበረ ስልጣን እንዴት እንደገና ተመልሶ ይሰጠኝ ብሎ ሰው ይጠይቃል? ከ7 ዓመት በፊት በነበረው ስልጣን እኮ ነው የጨረቃ ምርጫን ያደረጋችሁት። ይሄን አስተዳደር አንቀበልም ተብሎ ነው እኮ 1 ሚሊዮን የትግራይ ወጣቶች ያለቁበት፣ የኢትዮጵያ መከላከያ ሰራዊት ዋጋ የከፈለበት፣ ኢትዮጵያም እንደ ሀገር የደማችበት ጦርነት የተካሄደው እኮ በዛ በጨረቃ ምርጫ በተደረገው የህወሓት አስተዳደር በመሾሙ ነው። ያ ሁሉ ጦርነት ከተደረገ በኋላ በፕሪቶሪያ ስምምነት መሰረት የነፍስ አድን መንገድ ተፈጥሮላችሁ መውጫ አግኝታችሁ መተንፈሻ አግኝታችሁ እስካሁን ከቆያችሁ በኋላ እንደገና ሌላ ጦርነት ለማወጅ ያኔ ጦርነት ያወጅንበትን አስተዳደራችንን መልሱልን ወይም እንመልሳለን ብሎ መፎከር ምን የሚሉት በሽታ እንደሆነ አይገባኝም። በእርግጠኝነት መሞቻቸው ነው። መንግስትም እየጠበቀ ያለው ይሄን የጀነራል ታደሰ ወረደን አስተዳደር አንቀበልም ብለው በይፋ አፍርሰነዋል ብለው የሚጽፉበትንና ጀነራል ታደሰን ከስልጣን የሚያባርሩበትን ጊዜ ነው እየጠበቀ ያለው። ያ ነገር ይሆናል አይሆንም የሚለውን ጉዳይ እንግዲህ ፌዴራል መንግስት ከዚህ ውሳኔያቸው በኋላ ምን አይነት እርምጃ ሊወስድ ይችላል የሚለውን ጉዳይ እየተከታተልን ወደ እናንተ የምናቀርብ ነው የሚሆነው ማለት ነው። እንግዲህ በሶስተኛ ደረጃ እንድንመለከተው የመረጥኩት እስከዛሬ ድረስ አንስቼው አላቅም፣ በጣም ከንግግሩ ጀምሮ ደስ የሚል ነገር የሌለው ከጥላቻ በስተቀር ከአሮጋንስ በስተቀር የሆነ ለማዳመጥ እንኳን የሚመች ነገር የማይናገር ሰው ስለሆነ ዶክተር ጸጋዬ አራርሳ የሚባለው ሰውዬ በዚህ በምርጫ ጉዳይ ላይ የሰጠውን አንድ ኢንተርቪው ነው እንድናየው የፈለኩት ለዛሬ። ይህን የምርጫ ሂደት ለማደናቀፍ እንቅስቃሴ ላይ ነበሩ ከተባሉት ቅድም መጀመሪያ ላይ ካቀረብኩላችሁ 138ቱ የሽብር ቡድን ተልእኮ ተቀባዮችና አጀንዳ አስፈጻሚዎች ጋር ይሄንን የምርጫ ሂደት በዚህ በ2018 ዓ.ም ምርጫ ለማድረግ የሚያስችል አስቻይ ሁኔታ የለም እያሉ ከሚከራከሩ ሰዎች መካከል አንዱ ስለሆነ ነው አሁኑን ዶክተር ጸጋዬን እንድናየው የፈለኩት ማለት ነው። ምንድነው የሚያወራው? ዶክተር ጸጋዬ አራርሳ ከኦኤምኤን ቴሌቪዥን ጋር በነበረው ልዩ ዝግጅት የሚል ፕሮግራም ላይ ምርጫ ሊካሄድ የማይችልበት ምክንያቶች ብሎ በስፋት የዘረዘራቸው ነገሮች አሉ። ያው ከስፋት 1 ሰዓት ከ40 ምናምን ካወራቸው ነገሮች ውስጥ አንድም የሚጠቅም ነገር ስለሌለው እንደው ለመነሻ ያክል የሚያነሷቸው ነገሮች ምን ያክል ፍሬከርሲቲ እንደሆኑ ለማሳየት ያህል 1 2 3 ነጥቦችን ብቻ ነው ለመመልከት የምንሞክረው። ምንድነው የሚያወራው ዶክተር ጸጋዬ? ኢትዮጵያ በ2018 ምርጫ ለማድረግ የምትችልበት እድል የለም ብሎ ከሚያነሳው ምክንያት አንደኛ የኢትዮጵያ 70% የሚሆነው የአማራና የኦሮሚያ ክልል ጦርነት ላይ ነው ያለው ይላል። በአማራና በኦሮሚያ ክልል ጦርነት እየተደረገ ነው ያለው። ከዛ ሲቀጥል የትግራዩ ጦርነት እንደገና ሌላ ዙር ጦርነት ለማስነሳት አፍንጫችን ላይ ወይም ደግሞ አፋፍ ላይ ደርሶ ነው ያለው። በትግራይም በኦሮሚያም በአማራም የጦርነት ስጋት፣ በተለይ በኦሮሚያና በአማራ ጦርነት አለ።
በትግራይ ክልል በኩል ደግሞ እንደ አዲስ የሚያገረሽ የጦርነት ስጋት አለ። ይሄ ባለበት ሁኔታ ሀገር ጦርነት ላይ ባለችበትና ሌላ የጦርነት ስጋት ሊቀሰቀስ በሚችልበት ሁኔታ ምርጫ ሊደረግ የሚችልበት እድል የለም ይላል። ነገር ግን ፖለቲካ የጉልበተኞች ስለሆነ ኢትዮጵያ ውስጥ ሚሊታራይዝድ ስለሆነ አሁንም ፖለቲካ እየተደረገ ያለው ሜዳ ላይ ነው። 70% የኢትዮጵያ ግዛት በጦርነት ውስጥ ነው ያለው። የአማራ ክልል፣ የኦሮሚያ ክልል ጦርነት እየተካሄደበት ነው ማለት ዝም ብሎ ይሄ ቀላል የመቆራቆስ ነገር ሳይሆን በድሮን እና በከባድ መሳሪያ የሚታጀብ ጦርነት ነው እየተካሄደ ያለው። በትግራይ የጦርነት አደጋ አንዣቦ አጠገባችን ነው ያለው። አንድ ከአለመቀበል ከእውቅና ለመሰጣጠት የመንግስት ቅቡልነት ማጣት ምናምን አልፎ ሙሉ በሙሉ እንደ ሌላ አገር ስንት ሰዓት ላይ ይጀመራል የሚል ሁኔታ ውስጥ ያለ ነው። ናው እንግዲህ በአማራና በኦሮሚያ ክልሎች የጦርነት ሁኔታ ላይ የትግራይን የጦርነት ስጋት ሁኔታ እና የምርጫ ጉዳይ ውስጥ አለመኖራቸውን ሁኔታ ስታይ close to 80% ወደ 75-80% የሚደርሰው የአገሪቱ ክፍል የወል የሆነ ሰላምና ጸጥታ ምርጫ ለማካሄድ የሚያስችል የላትም ማለት ነው። በትግራይ ጦርነት የህወሓት ጦርነት እኮ ዶክተር ጸጋዬ ያልገባው ጉዳይ በፌደራል መንግስቱ ሆደ ሰፊነት እንጂ ጦርነቱ አፋፍ ላይ ከመድረስ አልፎ መነሳት የነበረበት ምናልባት አቶ ጌታቸው ረዳ መስራት አልቻልኩም ብሎ ከትግራይ ክልል ለቆ ሲመጣ ነበር ወያኔ ጋር ጦርነት ውስጥ መግባት የነበረበት። ነገር ግን ወደ ድጋሚ ሌላ አጥፊና አውዳሚ ጦርነት ውስጥ ላለመግባት በፌደራል መንግስቱ ሆደ ሰፊነት እስከዛሬ ድረስ ህወሓት በራሱ ጊዜ እንደ በረዶ እየቀለጠ የሚጠፋ ቡድን ነው። ህዝቡ ራሱ ስለተፋው የትም አይደርስም ብሎ ተትቶ ነው እንጂ እስካሁን ድረስም አይቆይም ነበር የትግራይ ጦርነት። ግን ሌላ አውዳሚ ጦርነት እንዳይከሰት በትግራይ ክልል በኩል ምን ይደረግ? እስኪ እንደ ዶክተር እንደ ተማረ ሰው አቃለሁ እንደሚል ፖለቲካ ተንታኝ ይሄን ጦርነት ለማስቀረት ምን እናድርግ? ምንድነው የምትመክረን አንተ? ከህወሓት ጋር ሌላ አውዳሚ ጦርነት እንዳይጀመር ምን ይደረግ? ለነ ደብረጽዮን የሚፈልጉትን የትግራይ ክልል አስተዳደርነት ይሰጣቸው፣ እንደገና የትግራይን ህዝብ ይጫወቱበት፣ ከሻዕቢያ ጋር ጥምዶ እያሉ እንደገና ሌላ የሽብር ተልእኮ በሀገር ላይ እየነዙ ይቀመጡ፣ ምን ይደረግ? በኦሮሚያና በአማራ ክልል ያሉት አሸባሪዎች ሁለቱ ሸኔዎች ከጦርነት እንዲወጡና ጦርነት እንዲቆም ምን ይደረግ? መንግስት ጦርነት ማቆም አለበት ስትሉ እንዴት ብሎ ይቆም ጦርነት? እየተኮሱ ያሉ አሸባሪዎች ባሉበት ሀገር መንግስት ጦርነት ማቆም ይችላል ወይ? ነው ወይስ አማራ ክልልን ለአማራው ሸኔ፣ ኦሮሚያ ክልል ለኦሮሚያ ሸኔ ሰጥቶ ከዛ ሀገር ሰላም እንዲሆን ያድርግ? ይሄ ነው የእናንተ ፍላጎት? እንዴት ብሎ ጦርነት ይቆም ስለሚለው ጉዳይ መፍትሄ አላችሁ ሆይ? ይሄ ጦርነት ስላለ ምርጫ ለማድረግ የሚያስችል ሁኔታ የለም ከማለት ይልቅ ጦርነቱ እንዲቆም ምን ይደረግ የሚለው ነገር ላይ ብናወራ የሚጠቅም ነገር መፍጠር እንችል ነበር። ነገር ግን ጦርነቱ እንዳይቆም የሚያደርጉት እነሱ ናቸው። መሳሪያ የሚያስታጥቁት፣ የሽብር ቡድኖችን የሚረዱት፣ ፋይናንስ የሚያደርጓቸው፣ የተለያዩ የሎጂስቲክስ አቅርቦት የሚያቀርቡላቸው እነሱ ናቸው። ከህወሓት ጋር እየተመሳጠሩ ሀገር የሚያምሱት እነሱ ናቸው። ከዛ ሲቀጥል መንግስት ቅቡልነቱ እንዳያረጋግጥ በህዝብ የተመረጠ መንግስት የለም ብሎ ለማልቀስ ካስታጠቁ በኋላ ታጣቂዎችን ካሰማሩብን በኋላ ጦርነት ስላለ ምርጫ ለማድረግ የሚያስችል ሁኔታ የለም ይላሉ። እናንተ ታለቅሳላችሁ እንጂ ምርጫው ይደረጋል። ህወሓት 2013 ዓ.ም ደብረ ሲና ድረስ መጥቶ ተቀጥቅጦ ተመልሶ ነው ከጦርነት ማግስት ነው የ2013 ምርጫ ያደረግነው። በኢትዮጵያ ታሪክ ለመጀመሪያ ጊዜ በህዝብ ድምጽ የተመረጠ መንግስት እንዲኖር ያደረግነው ያኔ ከጦርነት ማግስት ተመልሰን መጥተን በተደረገ ምርጫ ነው። አሁን ባለው ስጋት ያኔ ህወሓት ከደቀነብን ስጋት በላይ አደጋ ሆኖ ምርጫ እንዳናደርግ ሊከለክለን የሚችል ምንም ምክንያት ስለሌለ ምርጫው ይደረጋል ለማለት ለማሳሰብ፣ ለመንገር፣ ለማሳወቅ እንወዳለን። ለእንደነ ዶክተር ጸጋዬ አይነት ዱኩማኖች ማለት ነው። በሁለተኛ ደረጃ ምን ያወራል ይሄ ሰውዬ? የኑሮ ውድነት ባለበት ሁኔታ ይላል። የኑሮ ውድነቱ፣ የኢኮኖሚ ጫናው፣ የቤት ኪራዩ፣ የምናምኑ ባለበት እንደዚህ አይነት ጫና ያለበት ማህበረሰብ ይላል ችግር ላይ ስላለ የኑሮ ውድነቱ ምናምን ፈተናው ስላለ ገንዘብ ከፍለህ ምረጡኝ ይሄን ያክል ከፍላለሁ ብለህ ልትደራደር ትችላለህ። ዶክተር ነው ሰውዬ። እንደውም ምን ያወራል ስለ ቅንጅት ራሱ በ97 ዓመተ ምህረት ቅንጅቶች ራሳቸው ገንዘብ ይበትኑ ነበረ፣ ምረጡኝ እያሉ ገንዘብ ይበትኑ ነበር ይላል።
መጀመሪያ ቀን ኢህአዴግ ራሊ ጠራ፣ አብዮት አደባባይ፣ መስቀል አደባባይ የሚባለው ማለት ነው። እና 1 ሚሊዮን ሰው ነው ምናምን ወጣ ተባለ። በሚቀጥለው ቀን ቅንጅት ቅዳሜና እሁድ ማለት ነው ጠራ እና እሁድ ሲጠራ እንደዚሁ እነሱ እንደሚሉት 2-3 ሚሊዮን በላይ ወጥቷል ምናምን ይላሉ። በጣም ብዙ ሰው ወጣ። የዛን ቀን የወጡት ሰዎች በተለያዩ መኪናዎች ላይ ትራኮች ላይ ምናምን ይዘፍኑ ነበር እና ሲዘፍኑ እየተከታተልኩ እየዞርኩ አዳመጥ ነበርና ትናንት ለገንዘቤ ዛሬ ደግሞ ለሐሳቤ እያሉ ይጨፍራሉ። ጎረምሶች ልጆች ናቸው። ከኢህአዴግ ገንዘብ ተቀብለው ትናንት ሰልፍ ወጥተናል ነው፣ ዛሬ ደግሞ ለምፈልገው ወጥቻለሁ እያሉ ነው። እና ትናንት ለገንዘቤ ዛሬ ለሐሳቤ ነገሩ እንትንም ነበር፣ ፉክክር ነው። ይሄን ያህል ህዝብ ከወጣ ለኢህአዴግ እኛ ከዛ በላይ ማውጣት አለብን የሚል አይነት ስለነበረ ሁለቱም የግዢ ሁኔታ ያደርጉ ነበር። ሁለቱም የደንበኛ የቀኝ ፖለቲከኛ አይነት ስለሆኑ የቅንጅት ሰዎችም ገንዘብ ይበትኑ ነበር። የሀብታሞች የከተማ ሰዎች የተማሩ ሰዎች ፓርቲ ነን ምናምን ይሉ ስለነበረ እርግጥም የሀብታሞች ፓርቲ ነበረ በአንጻራዊነት ማለት ነው። እነሱም ገንዘብ ይበትኑ ነበር። ቲሸርት ምናምን ይዘጋጁና የጎዳና ልጆችን በሙሉ ጭምር እያሰበሰቡ ያዘምቱ ነበር። እኔ በጣም የማዝነውኩ ይህንን ሰውዬ ምሁር ብሎ ስለ ኢትዮጵያ ፖለቲካ እንዲተነትን የሚጋብዘውን ጋዜጠኛ ነው። ለነገሩ እሱም ያው ኦኤምኤን አይደለ ያው ከዝንጀሮ ቆንጆ ስለሆነ ነው። እና አሁን ቅንጅት በ97 ዓመተ ምህረት ጊዜ የነበረው ህዝብ ድጋፍ ያኔ ሚያዝያ 30 ቀን ነው ምናምን ግልብጥ ብሎ አደባባይ የወጣው ህዝብ ቅንጅቶች ከፍለው ነው ያስወጡት። አሁን ይሄ ሰውዬ ነው ራሽናል በሆነ ምክንያት ኢትዮጵያ ውስጥ ምርጫ ሊደረግ የማይችልበትን መንገድ ይናገራል ተብሎ የሚጠየቀው፣ ስለ ኢትዮጵያ ፖለቲካ ያውቃል ተብሎ እንዲናዘዝ እና የኢትዮጵያን ተጨባጭ ሁኔታ ለኛ እንዲያስረዳን የሚጠየቀው ይሄ ሰውዬ ነው። በ97 ዓመተ ምህረት የኢትዮጵያ ህዝብ አይቶት በማያውቀው ታሪካዊ የምርጫ ሂደት ዲሞክራሲያዊ የሆነ ሂደት መጣ ብሎ ህዝቡ ግልብጥ ብሎ የመረጣቸውን መሪዎች ገንዘብ ከፍለው ነው የተመረጡት የሚል ሰው አሁን ከዚህ ሰውዬ ምን ሀቅ ይገኛል ተብሎ እንደሚወራ እንደሚጠበቅ ራሱ ግራ ይገባኛል። ሌላው ምርጫ የማይደረግበትን ምክንያት ሌላ ሲናገር እንግዲህ ዶክተር ጸጋዬ አራርሳ ማለት ነው ሲናገር ምን ያወራል? አሁን ያለው መንግስት ይላል አሜሪካ ያስቀመጠችው መንግስት ነው፣ በራሱ ምንም ሊያደርግ የሚችለው ነገር የለም። አሜሪካ ናት ያስቀመጠችው፣ የምትወስነውም አሜሪካ ናት። ይሄ ይሁን ይሄ አይሁን ብላ የምትወስነውም አሜሪካ ናት ይላል። ከዚህ በፊት ሪሜምበር የውጭ ጉዳይ ፖሊሲ ላይ የኢትዮጵያ ፖለቲካ አብዛኛው ከውጭ ነው፣ በውጭ እጅ ነው የሚተራመሰው እና IMF ምናምን ብቻ ሳይሆን አሁን ደግሞ ጎረቤቶችም አሉ። አሜሪካ አለች፣ የፈለገችውን ሰው ስልጣን ላይ ታስቀምጣለች፣ አብይን ካልፈለገች ታስመታለች። ይሄ በ2018 በ2020 ሆኗል። በ2022 የትግራይ ኃይሎች ወደ ደብረ ሲና በቀረቡ ጊዜ የመለሷቸው ፈረንጆቹ ናቸው። ፕሪቶሪያን ያስገደዱት ፈረንጆቹ ናቸው። ታንዛኒያ ላይ የዛንዚባር ላይ የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት ጋር ውይይት እንዲካሄድ ያስገደዱት እጅ የቆለመሙት አሜሪካኖቹ ናቸው። የኢትዮጵያ ፖለቲካ ድሮም በ19ኛው ክፍለ ዘመን በሚኒሊክ ጊዜም ዛሬም በውጭ ኃይሎች ነው የሚመራው። በ2018 ዓመተ ምህረት አብይን መሪ አድርጋ ያስቀመጠችው አሜሪካ ናት አለ። አፍረን ተሸማቀን እንዴት ነው እንዴ ብለን ዝም አለ። ከዛ ቀጥልና ህወሓት ደብረሲና መጥቶ በነበረበት ጊዜ ተመለሱ ብላ እንዲመለሱ ያደረገቻቸው አሜሪካ ናት አለ። አራታው ጠቅላይ ሚኒስትሩ ግንባር ድረስ ዘምቶ በጣም ብዙ መስዋዕትነት ተከፍሎበት ብዙ ወታደሮቻችን ዋጋ ከፍለው ብዙ ኢትዮጵያኖች ዋጋ ከፍለው የደም የህይወት መስዋዕትነት ከፍለው ነው ወያኔ ተሸንፈው ወደ ትግራይ የተላከው። ከየት ነው የምታመጡት? እንዴት ነው ያየነውን እውነት እንድንክድ የምትፈልጉት? እንዴት ነው? ከዛ ሶስተኛ ምን ይላል? ሸኔ ታንዛኒያ ድረስ ሄዶ እንዲደራደር ያደረገችው አሜሪካ ናት ይላል። ታዲያ ለምን ኦሮሚያ ክልልን ስጡኝ ሲል ለምን ዞር በል ተባለ? ሸኔ አሜሪካ ከሆነች ያደራደረችው ኦሮሚያን ስጡኝ ሲል ስጡት ለምን አላለችም? አሜሪካ ለምን አልተሰጠውም? ኦሮሚያ ክልልን እንዳስተዳደር ይሰጠኝ ነው አይደል ጃልምሮ የጠየቀው። አንዳንዴ እኮ ደንቆሮ ስትሆን የምትጠይቀውን ነገር አታውቅም። እና ኦሮሚያ ክልልን ስጡኝ ሲል ማሙሽዬ ይሄ ቃቃ ጨዋታ አይደለም፣ ሂድ ወደ መጣህበት እዛ ጫካ ሂድና እዛ እየዘረፍክ ብላ
ተብሎ ሲባረር ለምን አሜሪካ ከሆነች ያመጣቻቸው የጠየቀውን ነገር ስጡት ለምን አላለችም? ወያኔዎች ደብረሲና ድረስ መጥተው እንዲመለሱ ከምታደርግ ይልቅ ደብረሲና ከደረሱ እኮ ወደ ትግራይ እንዲመለሱ ከማድረግ ይልቅ ወደ አዲስ አበባ እንዲመጡ ማድረግ ይቀል ነበር። ለምን ወደ አዲስ አበባ አላመጣቻቸው? አሜሪካ ከሆነች የምትሾመው አራራሽናል እንደተማረ ሰው ቢያንስ ስሙን ይዛችሁታል። መማሩን ተመራችሁታል አልተማራችሁትም የሚለውን ነገር ተውትና ስሙን ይዛችሁታል። ዶክተር ፕሮፌሰር የሚለውን አይደለም። በቃ ለስሙ ስትሉ ቢያንስ ያየነውን እውነት የምንመረምር ወጣቶች አለን። ዛሬ የኢትዮጵያ ወጣት የኢትዮጵያ ሕዝብ ነቅቷል። ዛሬ እናንተ የምታወሩትን ብቻ እየተጋተ የሚኖር ሕዝብ አይደለም ያለው። ግራ ቀኝ አይቶ መርምሮ እነዚህ ሰዎች ጤነኛ ናቸው ብሎ የሚታዘባቸው በጣም ብዙ ነው ያለው እና ለምታወሩት እንደው ለማዕረጋችሁ ስትሉ ለምትጠሩበት ይሄ ማንጠልጠያ ያላችሁ አለ ከስማችሁ በፊት የሚቀመጥ ለዛ ስትሉ ለምታወሩት ነገር ተጠንቀቁ። ኢትዮጵያ ውስጥ ዛሬ ተላላኪ መንግስት የለም። ተላላኪ መንግስት እንዲኖር እየሞከራችሁ ያላችሁት እናንተ ናችሁ። በሽግግር መንግስት በመዋጮ መንግስት እያላችሁ የሽግግር መንግስት ደግሞ ዛሬ አይደለም በኢትዮጵያ ታሪክ ለዘላለም እንዳይኖር ተደርጎ መዘጋቱን አብቹ ተናግሯል። መስማት ከፈለክ ያንን አዳምጥና ሌላ የሚጠቅም ነገር ለሀገር የሚበጅ ነገር ካላችሁ እዛ ላይ ብናወራ ይሻላል ለማለት እንወዳለን። በመጨረሻ የምጋብዛችሁ የዚህ ሰውዬ ንግግር በፖለቲካ ፓርቲዎች የምርጫ ክርክር ሂደቶች ላይ የሚነሱ አጀንዳዎችን ነው የሚያነሳው። የኢትዮጵያ ፓርቲዎች ይላል መወያየት በሌለባቸው አጀንዳዎች ላይ ነው የሚወያዩት። እነዛ መወያየት የሌለብን አጀንዳዎች ምን ምን ናቸው ይላል። በህገ መንግስት ማሻሻያ ጉዳይ፣ የፌዴራሊዝም ጉዳይ፣ የክልሎች አወቃቀር ጉዳይ፣ አንቀጽ 39 ጉዳይ፣ የቋንቋ ጉዳይ፣ የፊንፊኔ ጉዳይ ምናምን ልንወያይበት የሚገባ ጉዳይ አይደለም ይላል። መሰረታዊ ከመሆናቸው የተነሳ የፖለቲካ ውይይት ውስጥ መግባት የነበረባቸው አይደሉም። ኦኬ። ነገር ግን መሰረታዊ ከመሆናቸው የተነሳ ፕሪሳይስሊ ደግሞ በጣም የቅንጦት ሐሳቦች የሚባሉት ላይ ለምሳሌ ህገ መንግስትን ስለማሻሻል፣ የፌዴራሊዝም ጉዳይ፣ የክልሎች ጉዳይ፣ የአንቀጽ 39 ጉዳይ፣ የቋንቋ ጉዳይ፣ የህገ መንግስት የፊንፊኔ ጉዳይ እነዚህን ያነሳሉ። እነዚህ ነገሮች የፖለቲካ ፓርቲዎች ለፖለቲካ ፓርቲዎች ውይይት የሚቀርቡ ጥያቄዎች አይደሉም። በመሰረቱ አገር ከሆነ አንድ የፖለቲካ ማህበረሰብ ከሆነ የአገሩ ስም፣ የአገሩ አወቃቀር፣ ኦኬ፣ የአገሩ ቋንቋ፣ የአገሩ መናገሻ ከተማ፣ የአገሩ ህገ መንግስት፣ የአገሩ ባንዲራ፣ የአገሩ አርማ፣ የአገሩ መዝሙር እነዚህ ጥያቄ ውስጥ የሚገቡ ጉዳዮች አይደሉም። ግን አገሩ ገና አገር ስላይደለ ምርጫ በመጣ ቁጥር ከምርጫ ጋር ግንኙነት የሌላቸው በየትኛው አሜሪካን ሀገር ስለ ህገ መንግስት አታወራ፣ ስለ ቋንቋ፣ ስለ ባንዲራ ስለ አታወራ። ምርጫ ሊካሄድ ሲል ኦር ዩናይትድ ኪንግደም ውስጥ እነዚህ ነገሮች አታወራ። ታዲያ በምን ላይ እንወያይ? በሽግግር መንግስት ላይ እንወያይ? በፌዴራሊዝም ካልተወያየን፣ ስለ ህገ መንግስት ጉዳይ ካልተወያየን፣ ስለ ክልሎች አወቃቀር ካልተወያየን እና ሌላ ምንድን ነው ያለው? ስለ አንቀጽ 39 ስለ ቋንቋ ጉዳይ ስለ ፊንፊኔ ጉዳይ ካልተወያየን በምን ላይ እንወያይ? ፓርቲዎች በምን ላይ ይከራከሩ? በምን ፖሊሲ ላይ እንነጋገር? እነዚህ ነገሮች እኮ መሰረታዊ የሆኑ ጉዳዮች ስለመሆናቸው ራሱ ያነሳል። እና ምን ያወራል መልሰው? እና አሜሪካ በእነዚህ ጉዳዮች ላይ አይወያዩም ይላል። እና አሜሪካ 200 ዓመት የቆየ ዲሞክራሲ ፈጥረው በ200 ዓመት ውስጥ ሀገራቸው እንድትሆን የሚፈልጉትን ነገር ሰርተው የጨረሱ ሀገሮች ናቸው። ኢትዮጵያ ግን ዲሞክራሲ እየተለማመደች ያለች ናት። ይኸው በዲሞክራሲ ምርጫ እናድርግ ስንል እንኳን ምርጫ እንዴት እንደማይደረግ ነው እያስረዳችሁን ያላችሁት። እንደናንተ አይነት ዶክማኖች ባላችሁበት ሀገር ላይ ዲሞክራሲ ገና ሀሁ እየተባለ እየተቆጠረ ባለበት ሀገር ላይ ዲሞክራሲ መብትና ግዴታውን መወጣት የማይችል ዜጋ በበዛበት ሀገር ላይ እና አሜሪካ ጋር ማወዳደር ቅንጦት ነው። ከቅንጦትም በላይ ደግሞ ድንቁርና ይሆንባችኋል። እናንተ ምርጫ ይደረግ ሲባል አይቻልም እያልክ እየተከራከርክ ሰው በድምፁ የሚፈልገው መሪ እንዳይመርጥ እየታገልክ እና አሜሪካ ዲሞክራሲ ጋር ለመወዳደር ስትሞክር የት ነው ያሉት እነዚህ ሰዎች? ስለምንድን ነው የሚያወሩት? የሚያወሩትን ያውቁታል ወይ የሚያስብል ጥያቄ ይነሳባችኋል። እና የምናነሳቸው ጉዳዮች የፖለቲካ ፓርቲዎች የሚወያዩባቸው ጉዳዮች ለሀገር የሚጠቅሙ
መልስ የሚሹ የኢትዮጵያ ሕዝብ እንዲወያዩባቸው እንዲነጋገሩባቸው የሚፈልጉትን ጥያቄዎች ነው። ስለ ፌዴራሊዝም ጉዳይ ይመለከተናል። ፓርቲዎች እንዲወያዩበት ያላቸውን አቋም ምን እንደሆነ ማወቅ እንፈልጋለን። ስለ ክልሎች አወቃቀር፣ ስለ አንቀጽ 39፣ ስለ ቋንቋ ጉዳይ፣ ስለ ፊንፊኔ ብለው ስለ አዲስ አበባ ጉዳይ፣ ስለ እነዚህ ጉዳዮች ሁሉ ህዝብ ማወቅ የሚፈልጋቸው ጉዳዮች ስላሉ እነዚህ ጉዳዮች ላይ ካልተወያየን ሌላ ቀዳሚ አንገብጋቢ አጀንዳ የለንም። እንደ ሀገር ለመቀጠል ነገ ከነገ ወዲያ በእነዚህ ጉዳዮች ላይ እንዳንወያይ አሁን ቀጣይ መሪ ሆኖ ወይም መንግስት ሆኖ የሚመጣው አካል በእነዚህ ሀሳቦች ላይ ያለውን አቋም ለህዝብ መግለጽ ግዴታውም ጭምር ነው። ይሄ ስለሆነ በእነዚህ ጉዳዮች ላይ እየተወያየን እንቀጥላለን። እናንተ ግን እነዚህን ሁላ ሳንወያይ እንድንወያይ የምትፈልጉት ስለ ሽግግር መንግስት ነው። ስለ ሽግግር መንግስት ለመወያየት ደግሞ አሁን ምርጫ መደረግ የለበትም እያላችሁ ቅድም መጀመሪያ ላይ እንዳየናቸው አይነት 138 ሰዎች ተጠርጣሪዎች የተያዙበትን አይነት የሽብር ቡድኖችን የሚደግፉ የሎጂስቲክስ የጦር መሳሪያ፣ የሎጂስቲክስ፣ የስንቅ የተለያዩ አቅርቦቶችን የሚያቀርቡ በተለያዩ የሀገሪቱ ከተሞች አዲስ አበባን ጨምሮ የሽብር እንቅስቃሴ በመፍጠር ምርጫ 2018 ተደናቅፎ እንዲቀር ምርጫ እንዳይደረግ ለማድረግ እንደነዚህ አይነት አሸባሪዎችን እያሰማራችሁብን እናንተ የምታወሩት ወይም እንድናወራ የምትፈልጉት ምርጫው እንዴት እንደሚራዘምና የሽግግር መንግስት እንዴት እንደሚመጣ ነው። የሽግግር መንግስት ደግሞ በኢትዮጵያ ውስጥ አጀንዳ ሆኖ ሊነገር እንደማይችል እኛም ደጋግመን ተናግረናል። ጠቅላይ ሚኒስትሩም ደጋግመው ተናግረዋል። ከዛም በላይ ኢትዮጵያ ውስጥ በኢትዮጵያ ሰማይ ስር ያለው ተጨባጭ እውነታ ዛሬ ህዝቡ ነቅቶ ዛሬ ህዝቡ በፈለገው በመረጠው መንግስት በመረጠው መሪ 5 ዓመት ተመርቶ የመጣለትን ለውጥ አይቶ ሀገር የደረሰችበትን ልዕልና፣ የከተማውን እድገት፣ የኢኮኖሚውን እመርታ ሁሉ ከተመለከተ በኋላ በህወሓት ዘመን ያላደረግነውን የሽግግር መንግስት ዛሬ እንዲደረግ አጀንዳ አድርገን የምንወያይበት ምንም ምክንያት የለም። እናንተ የሽግግር መንግስት እያላችሁ ቀጥሉ፣ አሸባሪዎቻችሁን እያሰማራችሁ ላኩ። እኛ የእናንተን አሸባሪዎች እየለቀምን እየመነጠርን ካሉት የጸጥታ ኃይሎች ጋር ህዝቡ ተባብሮ እየሰራ የ2018 ምርጫ በተሳካ ሁኔታ ተአማኒ፣ ፍትሃዊና ነፃ ገለልተኛ ሆኖ እንዲካሄድ እያንዳንዱ ዜጋ ሀገሩን የሚወድ የሀገሩን ቀጣይነት የሚፈልግ በከሸፉ ፖለቲከኞች መረበሽና መበጥበጥ የማይፈልግ ዜጋ ሁሉ ኃላፊነት ስለሆነ እነ ጸጋዬ አራርሳ የሚያሰማሯቸውን ሽብርተኞች ከወዲሁ ተረድቶ ከጸጥታ አካላት ጋር በጋራ በመሆን በጋራ መስራት ለሀገራችን ነፃነት፣ ለሀገራችን አንድነት፣ ለሀገራችን ሰላም ሁላችንም የተደገሰልን አውቀን በጥንቃቄ የምርጫውን ሂደት ማስኬድና አንዳንድ ያልተገቡ እንቅስቃሴዎች በምናይበት በምንመለከትበት ወቅት ለጸጥታ አካላት ሪፖርት በማድረግ ከአካባቢያችን ካሉ የጸጥታ አካላት ጋር እጅና ጓንት ነው በመስራት እንደነ ጸጋዬ አራርሳ አይነት የሚያሰማሯቸውን የሽብር ቡድኖች እየመነጠሩ ማውጣትና የሀገራችንን ሰላም በመጠበቅ ምርጫ 2018 በተሳካ ሁኔታ እንዲጠናቀቅ ከማድረግ አንጻር የሁላችንንም ኃላፊነት ይጠይቃል ለማለት እወዳለሁ። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ